ፌንጣ ብትቆጣ እግሯን ጥላ መጣች ይላል። አንድ ጊዜ ስግባ ማስኪ ይኸውልሽ፣ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ? ጴንጤ እንዲጠሉ አድርጌ ነው ማሳድጋቸው። ጴንጤን እንዲጠሉ፣ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ብለሽ ገባሽ? መግባት ነው። እኔ በጣም ጥሩ መካሪ ነኝ አልኩ። በእውነት መግባት ነው። እስከ ዛሬ ሰራው ለጥይት ለምናም ነገር ብለህ ገዝተህ መግባት ነው። ፌንጣ ብትቆጣ እግሯን ጥላ መጣች ይላል። ከአብይ አሁን በክላሽ የምትዋጋ መስሎ ነው ከገባህ እንደ ሀገር ማለት ነው። የሚያነጋግርህ በአሻንጉሊት ነው የሚያነጋግርህ። በአሻንጉሊት አሻንጉሊቷን ይልካታል። ዲበኩሉ በእውነት እንደዚህ መሆን የለብህም። እኔ አንተን ቄስ ብዬ እንኳን ለመጥራት እስክቸገር ደስ ማለት እንደዚህ መሆን የለብህም። መግባት ነው ኢትዮጵያ። ከጠቅላይ ሚኒስትር ከዶክተር አብይ አሻንጉሊት ጋር መጫወት አለብህ። አሻንጉሊቷ ማለት ያቺ ድሮኗ ማለት ነው። አሻንጉሊት እያሉ ሲሉ ስለነበረ ማለት ነው። ታግለህ አሻንጉሊቷን ሁሉ በሙሉ ጥርቅርቅ አድርገህ ከምድሪቱ ላይ አውጥተህ ጴንጤነቱን ማውረደህ ከዛ በሌላ በምትፈልገው መተካት። እንጂ ምን ያደርጋል? አሜሪካ ቁጭ ብሎ ጴንጤ እንትን አለ፣ አብይ እንደዛ እንትን አለ፣ አብይ ጴንጤ ነው። ምን ያደርገው ታዲያ? ወይ ገብተህ ስበካውና ቄደር ጠመቀው እስኪ ጠቅላይ ሚኒስትር ዶክተር አብይን ሸንኮራ ዮሐንስ ዘዝለትና ጠመቀዋ። እንዳንተ ድኩም የሆነ ሰው አይደለም። ድኩም የሆነ አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ ኦኬ፣ ወደ ቪዲዮ እንሂዳ። ይከፈታል። ኦኬ፣ ልጆቻችንን እንደነሱ ጩኸታም ያደርጓቸዋል አለ። እኛ ፔንቴዎች ለምን እንደምንጮኸው ስንጸልይ እንጮሃለን፣ ስንዘምርም እንጮሃለን፣ ስናመሰግንም እንጮሃለን አይደል? ኦኬ፣ ምንድነው ግን የሚያስጮኸን? ምንድነው የሚያስጮኋቸው ብላችሁ አስባችሁ ታውቃላችሁ? ወንድሞች ናቶች፣ የጩኸቱ ምክንያት ምንድነው? የጩኸታቸው ምክንያት ምንድነው ብላችሁ አስባችሁ ታውቃላችሁ? ልክ ነው። ኧረ እኛ አንጮህም ምናምን ነገር ብያለን፣ እጮሃለሁ። ግን ምንድነው የሚያስጮኸን? የጌታ ፍቅር ነዋ። አባትነቱን ሳስብ፣ አምላክነቱን ሳስብ፣ ለእኔ ያደረገውን ሳስብ፣ ለእኛ ያደረገውን ስናስብ እንጮሃለን፣ እናለቅሳለን። ጌታ ያደረገልኝን ሳስብ ደስ ይለኛል፣ ሐሴት አደርጋለሁ። እንዳለች የጌታዬ እናት ማርያም ሐሴት እናደርጋለን፣ በደስታ እንፍለቀለቃለን፣ በደስታ እንባ እንራጫለን፣ እናለቅሳለን። እኔን መውደዱ አምላክ ያስገርመኛል። ስለዚህም ለውለታው ምላሽ እልልታ አልወጣልኝ ብሎ እጮሃለሁ። ኦኬ፣ ሁለተኛ በምንጸልይበት ሰዓት ላይ እንጮሃለን። ለምን? እንደ መተተኛው እንደ ዲበኩሉ ማለት ነው። እውነትም እዚህ ጋር ጠንቋዩ ዲበኩሉ ብለው ነው የጻፉበት። ኦኬ፣ ጥሩ ጽፋችኋል፣ ጥሩ ጽፋችኋል። ይሄው አሁን ትክል ድንጋይ ላይ ቆሞ
የአገሩን ጂኒ ሁሉ አጋንንት ሁሉ ሲጠራ የሚያድረውና እንትን የሚለው እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚጨርስ ማለት ነው። የጸሎት መጽሐፍ ስላላቸው እንደነ ድርሳ ማነው እንደነ መልካ ኡራኤል ማነው መልካ ራጉኤል ባለጠልሰሙ ማለት ነው። ኦኬ። ስለዚህ ደብተራ ሁሉ ሲጎትት የሚያድረውን ጂኒ እኛ በሌሊት ተነስተን በጌታ በኢየሱስ ክርስቶስ የስም ስልጣን በአየር ላይ በምድር ላይ በስጋ ለባሾች ላይ ሆነ የምትሰራ የጨለማው ዓለም ገዢዎች የክፋት መንፈሳዊያን ሰራዊት ከአየር ላይ እርገፉ። ከስጋ ለባሾች ጀርባ ሆናችሁ የምትሰሩት ስራችሁ የፈረሰ ይሁን፣ ጥንስሳችሁ ይደፋ ብለን ስንጸልይ እንጮኻለን። ምክንያቱም ውጊያ ላይ ነው ያለነው። ከማን ጋር ነው ውጊያው? ከክፉ የመናፍስት ኃይላት ጋር ማለት ነው። ያው እንኳን ጮህ እኮ በድምጻችን እኮ ነው፣ በቃላችን እኮ ጮህንም በማይክራፎን የእነሱ አሁን ከተማን እንደሚያሰማኛ እንደዛማ ብንጮህ በቃ ምድሪቱን ትተዋት ሁሉ ይወጣሉ። 2 እና 3 ጴንጤዎች አሁን እዚህ መጸለይ ብንጀምር ቲክቶኩ ይታወቃል። ምንድነው እዛ ቤት የተፈጠረው ምናምን ብለው ይላሉ። እሺ ልጆቻችንን ምን ይላሉ ወገኖች? ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች። እሺ ልጆቻችንን ያበላሻሉ ነው። የጴንጤ ልጆች በትምህርት ቤት ስለሚገናኙ ያበላሿቸዋል እያለ ነው። ኦኬ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ነው። ምን አሉ ቄሱ? በአዲስ አበባ ውስጥ 22,000 ሴተኛ አዳሪዎች አሉ። ከ22,000 18,000 ሴተኛ አዳሪ ኦርቶዶክሳዊ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ነው። ከዚህ ትውልድ ነው ታዲያ ወገኔ መጠንቀቅ ያለብህ። 18,000 ሴተኛ አዳሪ አዲስ አበባ ከተማ ውስጥ እንኳን ብቻ ደብተራው ዲ በኩሉ ታቀፈህ የኔን ጴንጤነትን ልጋግን ስጠርግበት ዝም ብያለሁ። በመጀመሪያ እነዚህ ሴተኛ አዳሪ የሆኑ ኢትዮጵያውያን ኦርቶዶክሳውያን እህቶችን ከዚህ የቆሸሸ ጎዳና ውስጥ እንዲወጡ። በእርግጥ አንተ ወንጌል አታውቅም። አንተ መተትና ጥንቆላ የምታውቀው መስበክ አለብህ። አየህ እነሱን በእርግጥ ለአንተም የሚሰበክልህ ሰው ሆነ ሳለ እንዴት ልትሰብክ ትችላለህ? ስንት ሺህ? 18,000 አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ይሄ ነው አደገኛ ትውልድ። ይሄ ነው አየህ፣ ኢሞራሊቲ በጎደለው የህይወት ስርዓት የሚመላልሰው ለሀገሪቱ እንዲህ አይነት ትውልድ ነው አደጋ። እሺ ቀጥሎስ? ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ጠጪ ማን ነው? ሰካራም ማን ነው? ጠጥቶ በየቦይ ውስጥ ሲተፋ የሚያድረው ማን ነው? የመጠጥ ፋብሪካ ይዘጋል ብሎ ያሉት እነማ መጠጥ ሲያቆሙ ነው ብሎ አለ መምህር መስፍን። ኦርቶዶክሳውያን አለ። ማን ነው ሰካራሙ ትውልድ? ማን ነው የሚጠጣው ትውልድ? ማን ነው ሴተኛ አዳሪው ትውልድ? ማን ነው ጫት የሚቀመው ትውልድ? ማን ነው ዳንኪራ፣ እርኩሰት፣ አመፃ፣ ዘፈን የሚያደርገው ትውልድ? ከእንደዚህ አይነት ትውልድ ጋር እንኳን ከልጆቻቸው ጋር ልጆቻችንን አናስተምርም እንኳን ብለን አላልንም እኛ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ሌሎቹ ጨፍረው ዓላማ ጀለው ኮንሰርት ምን እኛ አሁን ለምረት ላይ ምን መጣ እኛ ወለሱ ላይ ሁለቱም ላይ ያለ ኦርቶዶክስ
አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ምረታ ምን አለ? እኛ አልጨከንም አለ። ሌሎቹ ጨክነው በዓላማ እየኖሩ ነው አለ። ሌሎቹ ያለን እኛን ነው። ጴንጤ በዓላማ ጨክኖ የሚኖር ትውልድ ነው። አንዳንድ የጌታን መንገድ የሚያሰድቡ በነውር ጎዳና ውስጥ እየሄዱ ያሉ ለወዳቸው ያደሩ ዓላማ የሌላቸው ሴቶችና ወንዶች ልጆች ቢኖሩም ራሳቸውን በጴንጤ ስም የጠሩ ቢኖሩም ግን እውነቱን ልንገርህ፣ ቀረብ ብለህ ይሄን ህይወታችን ይናገራል። እሺ ብራዘር፣ ደፍሬ ነው የምነግርህ። በጌታ ጸጋ ሰው የሆንን ሰዎች ስለሆንን እግዚአብሔር ጸጋውን ስላበዛልን ማለት ነው። በዝሙት ተራ አታገኘንም። በጫት ገራባ ተራ አታገኘውም ጴንጤን። በሴተኛ አዳሪነት ተራ አታገኘውም ጴንጤን። እንደ ህዝብ እንደ ማህበረሰብ ማለት ነው። ቄሱ መምህሩ፣ ሁለቱ መምህራን መምህር መስፍን መምህር ምረታብ እና ቄሱ የሚናገሩትን ስሙ። በራሳቸው አገልጋዮች ማለት ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። በጥናት የተደገፈ ነው ማለት ነው። ማን ነው ታዲያ ለሀገር ጠንቅ? $18,000 ሴተኛ አዳሪ የምን እምነት ተከታይ ናቸው? የኦርቶዶክስ። ደብተራው ዲበኩሉ $18,000 አዲስ አበባ ከተማ ውስጥ ብቻ ማለት ነው። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ኦኬ። ስለዚህ መጠጥ ፋብሪካ እኮ ፋብሪካዎቹ ተካዮቹ የኦርቶዶክስን ምን እኮ ተስፋ አድርገው እኮ ነው የሚተክሉት። ለምን? የሚጠጣው ትውልድ እሱ እንደሆነ ስለሚታወቅ ማለት ነው። ራሱ ዲበኩሉ ሙሉ ጭምር ማለት ገልባጭ አይደል እንዴ? ገልባጮች እኮ ናቸው ብራዘርዬ። እሜቴ እነሱ ይግቦ ደማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ሆዱ የቃልቻ ዲቤ አክሎ የሚወጣው ቄሱ አይደል ሲጠጣ የሚውለው። ስም ማጥፋት ነው በፍጹም። የነበርኩበት እኮ የህይወት ልምምድ ነበረ፣ የህይወት ስርዓት ነበር። እና ለምድሪቱ አደገኛ ትውልድ ማን ነው ታዲያ? 18,000 በአንድ ከተማ ውስጥ እንኳን ብቻ 18,000 ሴተኛ አዳሪ የታቀፈ ሃይማኖት ነው ወይስ የኔ ሃይማኖት ነው አደጋው? ሌሎቹ ጨክነው በዓላማ እየኖሩ እኛ ግን አልጨከንም አለ ምህረታ። እናንተ የጨከናችሁ ጠላ ለመጠጣት ነው። እናንተ ወጣቶቻችሁ የጨከኑት ጫት ለመቃም ነው። ወጣቶቻችሁ የጨከኑት ሴተኛ አዳሪ ለመሆን ነው። ይኸው እጅ ከፍንጅ ጴንጤዎስ የጨከነው ለኢየሱስ መኖር ነው። ጌታን በዚህ ኃላፊ ምድር ላይ በዚህ በሚያልፍ ዓለም ላይ ሆነን የማያልፈውን የዘላለሙን አምላክ ጌታ ኢየሱስ ክርስቶስን አስከብረን መኖር ነው። የምናነባው የምንጸልየው ጌታ በዚህ ህይወት አቅማችንን ጸጋ እያበዛልን ጌታን ከሚያስነቅፍ ህይወት እየራቀን መኖር ነው። አልጨከናችሁም እኮ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ ኦኬ። ይሄ ገና የቅርብ ዓመታት ይሁን የሩቅ ዓመታት አይደል ነው። አሁን በጥናት የተደገፈ ነገር ቢሆን ምናልባት 44,000 ደርሶ ሊሆን ይችላል። እሱ የጴንጤ ሃይማኖት 44,000 ደረሰ ይላል። ሴተኛ አዳሪ ግን ይኸው ወደ 44,000 ቁጥሩ ከፍ እያለ ነው። ደብተራው ዲበኩሉ የፕሮቴስታንት ሃይማኖት 44,000 ገባ 45,000 ገባ እያልክ ሎካል ቸርች ትጠራለህ።
ፕሬስቢቴሪያን፣ ሜቶዲስት፣ አንግሊካን ተብሎ እንደሚባለው ምንድን ነው ሎካል ቸርቾችን ይጠራላል። 44,000 ብለህ ብትልም ሁላችን በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታውን እንደሚያገኝ ማዕከላችን ኢየሱስ ነው። ኢየሱስ ጋር ስትመጣ ሁሉ ሰው ትጥቁን ይፈታል። ኢየሱስ ጋር ስትመጣ ሁሉም ጌታዬ ነው ብሎ የሚለው ሴንተሩ ኢየሱስ ነው። አንተ 44,000 ደርሳችኋል ብለህ ስትል አንዲት ቅድስት ንጽሕት ኩላዊት ብለህ የምትላት ቤተክርስቲያን አንድ ከተማ ውስጥ እንኳን 15,000 ሴተኛ አዳሪ ደርሶልሃል። የጫት ቃሚ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ጠጭ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ከራሱ ከዲበ ኩሉ ጀምሮ ማለት ነው። ጠጪነት ማለት ነው። አስማተኛ ከራሱ ከዲበ ኩሉ ጀምሮ ማለት ነው። ጥንቁልና፣ መተት፣ ድግምት፣ አስማት፣ አንደርብ፣ ጥላ ወጊ፣ መስተፋቀር ከራሱ ከዲበ ኩሉ ጀምሮ ስፍር ቁጥር የለውም። እራሳቸው ምን አሉ እኚህ ቄስ አንዴ ሲናገሩ እሱ ቪዲዮ ካላችሁ ላኩ። ከአስኮ ገብርኤል ቤተክርስቲያን ስንመጣ አሉ በመኪናችን ጭነን የኛው ልጆች የኛው ሰዎች የነበሩ እዚህ ጋር አውርዱን ብለው አወረዱ ናቸው። ከዛ የወረዱበት ቦታ ላይ ታዋቂ ጠንቋይ ቤት ለመግባት እኙ ካህናቸው ሲናገሩ ሰማሁት። እሱ ቪዲዮ ያለው ሰው ካለ ፈልጎ በውስጥ ይላክልኝ። ከአስኮ ገብርኤል ቤተክርስቲያን ወጥተው እኮ ካህኑ እኙ ካህናቸው የተናገሩት ከገብርኤል ቤተክርስቲያን አስቀድሶ ወጥቶ በካህን በቄሱ መኪና ተጭኖ ወዲያውኑ ጠንቋይ ቤት የሚገባ ህዝብ ማለት ነው። ፋክት ራሳቸው ናቸው የተናገሩት። ቪዲዮውን ብቻ ፈልጉልኝ። እኔ ሌላውን ብዙ ቪዲዮ ስላለ መፈለጉ ትንሽ ስለሚያደክመኝ ማለት እንጂ አለ ሴቭ አድርጌዋለሁ። ፋይልህ ይያዝልሃል ማለት ነው። ዶሴ ከገብርኤል ቤተክርስቲያን ወደ ጠንቋይ ቤት የሚሄድ ማን የተናገሩት? እኚህ ካህን ኦኬ። የሚያጨሰው ትውልድ የት ነው ያለው? ሲጋራ ጫሹ ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚቅመው ትውልድ ማን ነው? ቅጠል ሲበላ የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚጠጣው ትውልድ ማን ነው? ሲገለብጥ የሚያድረው የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አስማተኛና መተተኛ፣ ጠንቋይ፣ አስደጋሚ፣ ደጋሚ ማን ነው? አስደጋሚውም ደጋሚው ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አይመረው አይመርኩክ እያላችሁ ኮከብሽን ቆጥርልሻለሁ ገውዝ ነው ጀዲ መሬት ነው እያልክ ብለህ የምትል የእናቱ ሳሚ ዘሊና ፓንቷን ቆርጠህና ፓንቷ ላይ ከደገምኩልህ ነገሩ ሁሉ ያልቃል ብሎ የሚለው ማን ነው? ኦርቶዶክስ ወይስ ጴንጤ? ኦርቶዶክስ። የኦርቶዶክስ በግ ከነ ህይወቱ የሚቀብር መተተኛና አስመተኛ ጳጳስ ያለው የት ነው? ኦርቶዶክስ ወይስ ጴንጤ ጋር? ኦርቶዶክስ። ንገሩኝ ባይ ትላለች እኔ አያት ንገሩኝ ባይ ሁሉ ኦርቶዶክስ። እናንተ እንኳን እንደዚህ እያደረጋችሁ ለአገሪቱ ጠንቅ ናቸው። ልጆቻችንን ከልጆቻቸው ጋር እናስተምርም ብለን እንኳን አላልንም። ይሄ ደብተራው ጥላቻን ለተከታዮቹ ሁሉ ጭምር በውስጥ ያስተምራል። መረጃ እዚህ ቤት ዝም ብሎ የሚወራ ቤት እንዳይመስል። ጥላቻን ከዚህ በፊት ተከታዮቹ ለሆኑ ሰዎች ያስተምራል። ምን ብለው እንደሚናገሩ የነሱ ተከታዮች ስማልኝማ ምንድነው መሰለሽ ይኸውልሽ ልጆችሽ አንድ ጊዜ ሲግባ ማስኪ ይኸውልሽ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ? ጴንጤን አድርጌ ነው ማሳድጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው የምልሽ። ገባሽ? በትምህርት ቤት እንኳን ጸድዬ ትንሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን
የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። ጴንጤን ሲያዩ በዚህ ያክል ገባሽ አይደለ? የሚገርመው ሁኔታ ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። ጴንጤ ማርያም ናገር ታውቂያለሽ? እኔ ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የእናቴ የአባቴ ልጆች ሁለት አሉ ጴንጤ። ታላቄ ጴንጤ ነች፣ ታናሽም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናደራቸው አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ጴንጤ ሰላም ራሱ ስትዛው አንነጋገርም። ጴንጤ ሆኖ ማለት ነው። በጣም ከባድ ናቸው። በጣም መርዝ ቀምጠዋል። እዛ ቤት እንዳይሄዱ ነው። ደግሞ ሪፖርት እኮ እያደረጉ ነው። ኪኒ ብለዋል። ጌስት ላይ ዝም ብለሽ እየኮልኮልሻቸው ነው። ቤት ላይ የዲበ ሁሉ መንፈሳዊ ልጆች ማለት ነው። ዛሬ ማቀጠል ያርጋቸው የታባታችሁ ረሩዛ እሺ፣ የዲበ ሁሉ መንፈሳዊ ልጆች ናቸው። ቆይ ስሙ፣ በቃ ብዙ ቪዲዮ አለ ትሰማላችሁ። በኢየሱስ ስም ቀላል ነው የምጠላችሁ መሰላችሁ? የመጨረሻ ነው የምጠላችሁ። ነፍሰ ገዳይ እኮ ናቸው። ምን ሆነ ነው አንተ ክፎች? አሁንም ጠራት ነበረ ክላስ ስለሆነችብኝ ነው እንጂ እና ኬኩን በውስጥ አስቀምጥልሃለሁ። እሺ እሺ እናቴ መልካም ቀን። ቀጥሎ ከፊቴ ልታጠብ ነው ስራ ስለሆንክ ታዲያ ይሄ እነሱ ምንድነው መጥቆራ ምናምን የሚሉት ምንድነው? ቆይ መጥቆራችሁ ይላል። መጥቆራችሁ ምንድነው? ምን እንደሆነ ልንገርህ። አሁን በዚህ በቲክቶክ ላይ ስራቸው እየተገለጠ ነው አይደለ? እኔ ድሮ ማውቀውና ጴንጤ ቲክቶክ ላይ ያወቅኳቸው ጴንጤ አንድ አይደሉም። ይህ ነገር በጣም በቸርች ውስጥም ውዥንብር ፈጠረባቸው። ምንድን ነው ያላቸው አማራጭ? ኦርቶዶክስን መስደብ። ቀለሜ ተረት እያጻፈ ያመጣላቸዋል፣ እሱን ያነብላቸዋል፣ በሱ ይጽናናሉ። ያላቸው አማራጭ በዚህ ያጸናል ሰውን። መጥቆራ ምናምን ምን እያለ እኛ አይተንም ሰምተንም የማናውቀውን ታሪክ እያመጣ ይነግራቸዋል። እኛ እናምናቸውም፣ ዝም ብለው ይደክማሉ እንጂ እዛው። ምክንያቱም በመጽሐፍ ቅዱስማ አይችሉንም። ያላቸው አማራጭ ሌላ መጽሐፎች እያሳተሙ ቤተክርስቲያን ውስጥ እነ መሪ ጌታ ጠንቋይ የነበሩ ሰዎች እንደዚህ አይነት ነገሮች ይዘውላቸው ይመጣሉ። የጥንቆላን መጽሐፍ ምንም ይዘውላቸው ይመጣሉ። ቀለሜ ከፍቶ ያነበዋል። ልክ የኦርቶዶክስ ነው እያላቸው ማለት ነው። ይጋታሉ። ያንን መተው እዚያ አፋቸውን ይከፍታሉ። ክፍታፉላ አንቺ አሁን ከስር ጴንጤዎች ቦታ አንሰጣትም ሲሉ ምናምን የምትለው አንቺ በኢየሱስ ስም ፊቷ ምንድን ነው የሚመስለው? ቅንድቧን ተቀንድባለች፣ አይኗን ተቀልላለች። የኤልዛቤል መንፈስ አንቺ ላይ ያለ የዲ በኩል ቲዳ ነው ቱና የምትባለው ባይዞ የዲ በኩሉ መንፈሳዊ ልጆቹ ናቸው። እንደዚህ ነው የሚያሳድጋቸው በውስጥ እንደዚህ ነው የሚገታቸው። ምንን? ጥላቻን፣ ዘረኝነትን፣ ክፋትን፣ አመፅን ማለት ነው። ባይዘው ጸዲ የምትኖሪው እንግሊዝ ሀገር ነው። እኔም የምኖርበት ህግና አንቺ የምትኖሪበት ህግ አገር አንድ አይነት ህግ ነው። እችን ቪዲዮሽን ቀጥታ ለእንግሊዝ ሀገር ላሉ እኔ በህግ እንሂድብሽ ብለን ብንል ምን ብለሽ እንደተናገርሻት ታውቂያለሽ? ላሰማ ቆይ። ቱርክ ፎቶ ያደረገችው ፕሮፋይሉ ምን አማራጭ አለ? ጴንጤ
ጴንጤ በኢየሱስም ጴንጤ ከመሆን እንደ ኤቲስት ብሆን ይሻለኛል። ሚካኤልን ብሞት እኔ ደግሞ ብሞት ሞት ስለታረ የስጋ ሞት የነፍስ ሞት ብሞት እንደ ጴንጤ እኮ አስመሳይ የለም። አደራችሁ፣ ሰላም አደራችሁ። አለች ሰላም ነሽ? እንዴት ነሽ? ሰላም አለን አለን። እንዴት ነሽ? ቱርክ ፎቶ ያደረገችው ፕሮፋይሉ። ቆይ ብዙ ቪዲዮዎች ነው ያሉት። ተጠምቄ የሚለቀኝ አይመስለኝም። ኬኩዬ ምን እንደሚያስፈልገኝ አላውቅም። እንዴት ሰው ከድንግል ማርያም ጠላት ጋር ህብረት ይሆናል? ወይኔ ወይኔ ወይኔ! እኔንማ ያዩ ጩፋ የናይጄሪያ መንፈስ ከተውብኝ ነበር እኮ። አንቺ እኮ የሆነ ጊዜ እኮ የቡርኪና ፋሶ መንፈስ ልከውብሽ ነበር። ወድጄማ አይደለም ታውሬ ነበር እንጂ ወደሽ አይደለም እኮ የዛን ጊዜ ለቀቀኝ። ግን ጮሆን የለቀቀኝ የቀለሜ መንፈስ ነው አለ እኮ ተናገረ እኮ። አለባት ጸዲ ሲል ነበረ። ማን ነው ያ ነበረ ስሙ? ቀለም ወርቅ አይተንፍሱ ጸዲ ይቅርታ መጠየቅ አለባት። መላ ፕሮቴስታንትን ሰርባለች ምናምን። ለምን ታዲያ በህግ አይጠይቅሽም እንዴ? እንደሱ ደግሞ የሚሳደባለ እንዴ? ሌባ አጭበርባሪ እንደሱ ቤተክርስቲያንን ጠዋት ተነስቶ አይደለን የሚሳደበው? ገና ፊቱን እንኳን ሳይታጠብ። በጣም እኮ ነው ክብር ስትሰጣቸው እኮ። አንተ ሲጀመር ለሰይጣን ክብር እኮ አይሰጥም ታውቃለህ አይደል? ተጠምቄ ጥያቄው እሱ አይደለም። ስለ ድንግል ማርያም ነው የጠየቅን። ሲጀመር ይኸውልሽ ድንግል ምናምን አትበይ። ለመሰለሽ ሰው የወለደን ሰው ድንግል ብላችሁ መጥራት አገቢ አይደለም። እና እግዚአብሔርን ነው የማመሰግነው። ከመጽሐፍ ቆረቆንዳ ጨርጫሳ ሽማግሌ ማተባ የወለደ ሰው ይላል እንዴ? ድንግል ብለሽ መጥራት የለብሽም። በዚህ ሰውዬ ልክ ሆነን ያው ጴንጤ ምን እንደሚሉ ስሙ። እንግዲህ አባታለው እኮ እያሉ ነው ክርስቶስ ታውቃለህ። የሚያሳዝነው ቤት የሰራባቸው ሰዎች እኮ ናቸው። ፌዝ ማርያምን በቃ ድንቁርና ቤት የሚያሳዝነው እኮ ግን ማስረጃ ለምሳሌ የወለደች ሲሉ እንደ ማስረጃ የሚያቀርቡት እኮ ወንድሞቹ የሚለው ነው። ልጆች የሚለው እስኪ ለምን አይሰጡንም? እስኪ ልጆቹ ኧረ እነሱ ክርስቶስም አባት አለው ሳይሉ ይቀራሉ ብለህ ነው? ዮሴፍን እኮ አባት እያደረጉ ያስ እንኳን እስክትወልድ ድንግል ነበረች አላለም? ገባ ነው። አሁን እኮ ተብሎ የተጠቀሰ አለ ወይ ደግሞ ልጆቿ ተብሎ የተጠቀሰ አለ ወይ? ጥያቄው እሱ አይደለም። አረ ቅዱስ ሚካኤል ነፃ አውጣችሁ ማርያምን። እኔ ይሄ ሁሉ ቦታ ላይ መጥቆሪያ ምናምን ሲሉ ግርም ነው የሚለኝ። ዋርዝ መጥቆሪያ? ቆይ መጥቆሪያ ምንድን ነው? ፀጉር ነው የሚያጠቁረው? ይህንን ሽባቴ ምናምን ያጠቁርልኛል? መጥቆራ ትላላችሁ። እኔ አንድ ኦርቶዶክስ መጥቆሪያ ሲል ሰምቼው አላቅም። እናንተ ግን ሁል ጊዜ መጥቆራ ነህ። በኢየሱስ ምንድን ነው መጥቆራ? ንገረኝ እስኪ። እኔና ግቢና እስኪ ምረት አስገባት እስኪ ምረትን። ቦርናጌን ገብቷል። አይ ቦርናጌን ዝም ብሎ ነው፣ ምንም እውቀት የለውም። ቴዎሱን ምረትን አስገባት። እኔ ከሱ ጋር እናያገረው ምንም አያውቅም። ነጭ ነው። ነይ ግቢ እስኪ ምህረት። ከአንቺ ጋር ልነጋገር እስኪ። እማዬ ልብስ ስጪኝ፣ ሸሚዝ ስጪኝ። ዩ ጋይስ እኔ ምንድነው እሱ መጥቆራ? እስኪ ንገረኝ። ማነሽ እንዴ? ታቦት አለው እኮ መጥቆራ ላይ እንዴ? ስዕል ራሱ እኮ አለ ፎቶ። ምንድነው እሱ? ምንድነው መጥቆራ? ማለት እንትን ነው። ምን ልንገርህ? ንገረኝ እስኪ ምንድነው መጥቆራ? አንድ ሴት ማለት ነው፣ የሆነ መንፈስ የሆነ አጋንንት ማለት ነው። ሴቷ አያትና ወደዳትና ተገናኛትና አረገዘች። ማናማ መንፈስ ነው። አጋንንት ነው። አታውቅም?
ኦኬ ጓደኛሽ ነው ከአንቺ ጋር መጥቶ የሚተኛ ነው ማታ ማታ? ኧረ አይደለም። መጥቆረ እኮ እናንተ ናችሁ የምታከብሩት። ታቦት አለው አታውቅም? እኔማ አንቺ ጋር መጥቶ የሚተኛው ታቦት ስዕል ለምን ስዕል የሆነ ስዕል እኮ አለ። ጥቁር ሰውዬ ነበረ ወደ ነጭ ተቀየረ። አስወጣት። ምንድን ነው ያልሽው እናቴ? አላሜ እኮ ነው። በእናትህ እኮ ተረት ሲያወራላቸው የሚውለው እኮ። አይ ከእሷ ጋር አብሮ የሚተኛው ምንድን ነው? ከአንቺ ጋር ነው የሚተኛው አብሮ? አይ ቆይ እስኪ ልስማት እኮ ብዬ ነው። እስኪ እንትኑ ምንድን ነው እሱ? ይሄ የጭንቅላታቸውን የአንደርስታንዲንጋቸውን ጥግ ሰው ማየት አለበት። ታውቂያለሽ? ምንድን ነው ከአንቺ ጋር የሚተኛ ነው መጥቶ ማታ ማታ መጥቆራት ያለሽ የሆነ ያስለመድሽው ነገር አለ? ጎርናጌ እሺ፣ ወይት አንዴ ጠብቁን። እየፉ አድርጋቸው ማስተማር ግዴታ በኋላ በዛ በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ባይዘ አደገኛ የሆነ ክሪሚናል ነው የተናገረችው። የምትኖረው እንግሊዝ ሀገር ነው፣ ጸዳለ ማለት ነው። እና ምን አለች? ልጆቼን ከልጆቻቸው ጋር አላስተምርም አለች። ኦኬ፣ እቺን ቃል ትራንስሌት ቢደረግልሽ ቀጥታ ወይ ልጆችሽን ይቀበሉሽና ኦኬ፣ ሲንግል ማዘር ሆነሽ በሳምንት አንድ ቀን ልጆችሽን እንድታይ ሆነሽ ይቀበሉሻል፣ ከራሩልሽ ማለት ነው። ካልሆነስ በአገሪቱ ሕግ የምትዳኝበት ትዳኝ ነበረ። የሰውነትሽ ስብሽ ሲጨምር መተንፈስ እያቃተሽ የተናገርሽውን ጥላቻ ከዲህ በኩሉ እንደተማርሽ እዛ ፍርድ ቤት ቀርበሽ ትሰጭ ነበር። ግን ይዘናል። አሁን ይህን ማሳያችሁ ዲህ በኩሉ ነው እንደዚህ የሚያስተምራቸው። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያው የዲህ በኩሉ ፍሬ አያችሁት አይደል? መተተኛው ዲህ በኩሉ ልጆቼ ብሎ የሚላቸው ለልጆቼ መሰናክል ብሎ እንዳይላቸው መንፈሳዊ ልጆቹ ናቸው። ጸዳለም ኬኩም የተባለው ማለት ነው። የጥቁሮች የነጮች ልጆች አለች። የማይነካ በተን የነካችው የማይነካ በተን በለፈለፉ ይጠፉ ይባላል። እንግሊዝ ሀገር ላይ ቁጭ ብለሽ አንቺ ከወርከንድ ኢንካም መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት አገር ላይ ተቀምጠሽ የንጉሱን እምነት መጽሐፍ ቅዱስ ምን እንደምንል ታውቂያለሽ። እንግሊዝ በምትገዛቸው አገሮች ላይ ያለን ሰዎች ስለሆንም ማለት ነው። ዜግነት ወስደሻል፣ እንግሊዝ ሀገር ሰጥተውሻል። ምን ብለው ነበር የሰጡሽ? ምን ብለሽ ነበር ምለሽ የወሰድሽው? ዲህ በኩሉ ነው እንደዚህ አስተማራቸው። እዩ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያችሁ፣ በቃ ሌላ ምንም መፍትሄ የለም። መጨረሻ ላይ አይሰሟቸውም።
ድንግል ማርያምን ከልጅነት እየጠሉ አሁን ይህን ኮርስ የሚሰጣቸው በውስጥ ማን ነው ብትሉ ደብተራው ዲበኩሉ ነው። ልጆቻችሁን ከጴንጤ ልጆች ጋር አታስተምሩ። የጴንጤ ልጆች ልጆቻችሁ እየጠሉ እንዲያድጉ እናድርግ እያለች ማለት ነው። እሺ መጥቆራ የተባለው ሰውዬ ይሄ ነው ለማታውቁት ማለት ነው። በኦርቶዶክስ ቤተክርስቲያን ታቦት ተቀርጾለት ኦፊሻሊ የሚመለከው ባለጭራው ሰውዬ አሁን ቀሚስ ለብሶ ማለት ነው። ጭራው እንደ ሳይቆረጥ ነው እንደተቆረጠ ነው ብሎ የሚለውን እኔን አጠይቁኝ። እዚህ ራቁቱን ሆኖ ከነጭራው ነው ያለው። ይሄ ሰይጣን ነው፣ የአየር ላይ ጋኔን ነው። እና ይሄንንም ደግሞ የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዳር 29 ቀን በዓለ ሲመቱ ተብሎ በዓለ ክብረ በዓሉ የሚከብርበት ነው። ይሄ ሰውዬ ይሄ ሰይጣን ሲወጣባቸው ነው ጩኸት ያበዙት ማለት ነው። እኛንን ያወጣ ነው። አዎ፣ ግን እኛ እኮ ከተማ ሀብተናል። ቤተክርስቲያኒቱን ስንፈትሽ ያገኘኑ የአየሩ ላይ ጋኔን ይሄ ነው። መጥቆራ የሚባለው ጽዋለ ጽድቅ ብላችሁ በክርስትና ስም የጠራችሁት ማለት ነው። ያለ መረጃ ነው የምናገረው። በፍጹም የጸዋለ ጽድቅን ገድሉን ማን ያነበበው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች። የት አለ ኤርሚያስ? ይኸው ወንድም አለ። አንዴ ጠብቁኝ። ኦኬ አንደኞቹ ካህናት እነኙት ያው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ሕንፃውን የሰራው እሱ ባለቤቱ የጸዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው፣ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጸዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጸዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና የመጀመሪያ ግብር አፈጣጠራቸው እንደ ሰው አይደለም። ታዲያ ምን ነበሩ? ጭራቅ ሰይጣን ማለት ነው፣ ጋኔን። ኦኬ። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት ሲጠመቁ ነው 160 ነው 140 ክንድ የነበረው ቁመቱ ሽሪንክ አድርጎ ወደ ስንት ክንድ ደረሰ በሰው ቁመና ሆኖ ብሎ የሚለው የመጀመሪያው ግብር አፈጣጠራቸው ምንድነው? ሰው አይደሉ። ታዲያ ምንድነው? ሰይጣን ነበር። ማን የተናገረው? የቤተ ክርስቲያኒቱ አገልጋዮች። የቤተክርስቲያኒቱ አገልጋዮች የት አለ ክብረ በዓሉ ያለበት ቪዲዮ? ይኸው ስርዓት እያሉ በፊት ሰሩት የነበረውን ትሩፋት ይኸው ገድሉ ሲነበብ ስሙ። በኤርሚያስ ሳይሆን በቄሶቹ ሲነበብ ስሙ።
ክብረ በዓሉ በተደረገበት የማይቻላቸው ተሸክሞ መጣ። አባታችን ጨዋለ ዘንድ ደረሱ ልልበሉ ራደች ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ከተጠመቀ በኋላ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። አዎ የአየር ላይ ጋኔን ዲያብሎስን አጠምቅኩ ብላ የምትል ቤተክርስቲያን ነች። መጽሐፍቶቿን የሚናገሩት ቪዲዮ፣ ጽሁፍ፣ መጽሐፍቶች፣ መረጃ ይዘን ማለት ነው። እኛ ጋር ስም ማጥፋት አለ የለም። ጥላቻ ነው በፍጹም። የምን ጥላቻ? የምን ጥላቻ? ሚስጥራችንን አወጣችሁብን ነው። ከተናደርግ ኤርሚያስ ሚስጥራችንን አወጣ ነው። ምንድን ነው አባዬ? አንዴ ቆይ ወገኖች፣ እሺ ኦኬ። ስለዚህ የመጥቆራን ነገር ማን ያወጣው? ይኸው ታቦቱ፣ ይኸው ታቦቱ። ይሄ ታቦት ምንድን ነው? የፄዋለ ጽድቅ ታቦት ነው ተብሎ የሚባለው። ፄዋለ ጽድቅ የሚባለው ማን ነው? የአየሩ ላይ ጋኔን የተባለው የትኛው? ይሄ በፒክቸሩ ላይ አሁን የማሳያችሁ የዚህ ታቦት ነው እዛ ጋ ያለው። አዎ ማን ነው ኦርቶዶክሳዊ ገብቶ ይህንን ሊያስተባብል የሚችል? ወፍ ማን ነው? ውሸታም፣ አንተ ውሸታም ኤርሚያስ ውሸትህን ነው ብሎ የሚል ማን ነው? አንድ ሰው አይኖርም። የመረጃ ማዕት አዘንብብሃለሁ ማለት ነው። ቀጥዬ እኔው ራሴ ሰው አስልኬ ሄደን ያረጋገጥነው ነገር ስለሆነ ማለት ነው። ስለዚህ ገድሉ በማን ነው እጅ እየተነበበ ያለው? በቄሱ። ያ የሰይጣኑ ልጅ ከተጠመቀ በኋላ አሉ ሆነ በፊት እንደ ቁራ ጥቁር የማይቻላቸውን ተሸክሞ መጣ። አባታችን ጨዋለ ዘንድ ደረሱ ልልበሉ ራደች ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። ያልልበሉ የሰይጣኑ ልጅ ሲጠመቅ ከለሩ እንደ ቁራ ጥቁር ነበረ። ያው የአየሩ ላይ ጋር ቀንዱ ይታያቸዋል። እንጨቱ የተሸከመው ጋር ባይዘው ይህንን እንጨት ከሰላሌ ሀገር ነው ተሸክሞ ወደዛ ወደ ሰሜን ሸዋ ወደ ደነባ ወረዳ ይዞት የወሰደው። ለ300 ሰዎች መሸከም የማይችሉትን እንጨት ነው የሰይጣኑ ልጅ ይሄ መጥቆራ የሚባለው ባለጭራው ባለቀንዱ የዛሬና ያድርገውና ኦርቶዶክስ ንስሐ ነው መግባት ያለብሽ። ንስሐ ነው እኮ መግባት ያለባችሁ እናንተ። አይኑን ይልኝ። እዚህ ደግሞ አይኑ ይታያቸዋል። እዚህ ፒክቸሩ ላይ በቀኝ አይኑ እኮ ነው የሚጠቅሰው። የግራ አይኑ እኮ አይታይም፣ ብሌኑ አይታይም። የፀሐይ ብርሃን ነው መጥቶት ነው አትለኝም። ከጥቁሩ ጎን ያለውን አይኑን አይታችሁታል ወይ? እየጠቀሰ ነው ወይስ ምንድን ነው? አሁን ይህንን እንዲህ አይነት አውሬ ባለማመኔ እኛ መናፍቅ እንባላለን?
ያው በዓሉ ሲከብር እንደዚህ ያከበሩ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። 3 ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ይሄ ነው እንግዲህ የአየሩ ላይ ጋኔን መጥቆራ የሚባለው ሲጠመቅ ኦርቶዶክሳዊ ክርስቲያን ሆነ፣ ሰይጣኑ ማለት ነው። የተጠመቀበቱ ወንዝ ሁሉ ጭምር ነው ያለው። መረጃ እዚህ ብራዘር ትጣላለህ። ቴንክ ዩ ብሩክዬ፣ ፈልፍለህ ጎርጉረህ እንደዚህ ስለምታመጣል ማለት ነው። ይኸው ሰይጣኑ የተጠመቀበት ወንዝ። ስለዚህ በዚህ ዋናው አሁን አቡነ ጨዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳል። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ባይዘወይ ሰይጣኑ የተጠመቀበትና ኦርቶዶክሳዊ ክርስቲያን የሆነበት ወንዝ ነው። ይሄ ወንዝ ሰይጣኑ የተጠመቀበት ወንዝ በማን የተጠመቀው? በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ እጅ። ከተጠመቀስ በኋላ ኦርቶዶክሳዊ ክርስቲያን ሆና ከዛስ ሲኖር በደግነት ያ ሰይጣን እየሰራ በሚገርም አይነት ሁኔታ ኖረ። ከዛ ሞተ። ሲሞትስ ኦርቶዶክስ ታቦት ቀረጸችለትና ህዳር 29 ቀን ይከብራል ማለት ነው። ማን? ሰይጣኑ ህዳር 29 ቀን ታቦት ተቀርጾለት ይወጣል፣ ይገባል። የተጠመቀበት ወንዝ ይኸው። አጥማቂዎቹ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ናቸው። ገዳሙ የት ነው ያለው? ሰሜን ሸዋ ደነባ ወረዳ። ኦኬ። የደብሩን አስተዳደር ነው ያገኘናቸው። ስለዚህ እኛ ከጥላቻ ተነስተን አንናገርም፣ በመረጃ ላይ ነው የምንናገረው እያልናችሁ ነው። ኦኬ፣ ወደዚህኛው ቪዲዮ ስንመለስ እንግዲህ በዚህ ያህል ልክ ጥላቻን የሚናገሩ ሰዎች ጴንጤን ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። በቃ ሌላ ምንም ይህን ትምህርት ያስተማራቸው ዲበኩሉ ነው። ኦኬ፣ የእሱ መንፈሳዊ ልጆቹ ናቸው። የኔ ልጆች አይደለም ብሎ ሊል አይችልም። እሷ የምትኖረው እንግሊዝ፣ እሱ የሚኖረው ኢትዮጵያ ቢሆንም ኦኬ፣ በኢትዮጵያ ሕግ መሰረት ይጠየቅ ተብሎ ከተባለ በዚህን ያህል ልክ ጥላቻ የተናገረ ሰው እንደሱ ማንም የለም። ልጆቼ ጴንጤን ሲያዩ እንዲቀፋቸው አድርጌ ነው የማሳድገው ብሏል። ሲጀምር ደግሞ የሕግ ሰው ነኝ ብሎም ሲያወራ ሰምቼዋለሁ። ይህን ትምህርት የሚማሩት ከዲበኩሉ ነው። ዲበኩሉ ነው እንደዚህ እያለ የሚያስተምራቸው። ይሄ ማለት ነው።
በዘረኝነት ነቀርሳ የተመረዘ ሰውና በጴንጤ ጥላቻ ያበደ ሰው ማለት እንደዚህ ሰው አላየሁም። ኦኬ 18,000 ሴተኛ አዳሪ ባለበት ምድር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን ካህኑ ናቸው የተናገሩት። ካህኑ እያንዳንዱ የሚናገሩትን ነገር እነሱም ይዛሉ አይደለኛ መረጃ፣ እኛም ያዙ መረጃ። የትኛውንም ለምናገረው ነገር የመጽሐፍትም የቪዲዮ ማስረጃ ይዤ ነው። በዚህ ነው ያልክ ጥላቻ እነ ኬኩን እነ ጸድ የተባለችውን አሁን የተናገረችውን ባይዘዌ ቀደም እንዳልኩት በህግ የሚያስጠይቃትን እንግሊዝ ሀገር ላይ በህግ የሚያስጠይቃትን ነው። ልጆቻችን ጴንጤን እየጠሉ ማደግ አለባቸው ነው ብላ ያለችው። የእንግሊዝ ሀገርን የንጉሱን እና የንግስቲቱን ብር እየበላች ማለት ነው። ተመሳሳይ ሲስተም ነው። እኔም የእሷም ሀገር የምንኖረው ንጉሱ የእንግሊዙ ንጉስ የኔም ንጉስ ናቸው። እኔ ባለሁበትም ሀገር ኪንጋችን ናቸው። ዲበኩሉ ገደል ነው የሚከታችሁ። እሺ ጥላቻ እየሰበካችሁ በእውቀት መሞገት ሲያቅታችሁ የጴንጤ ልጆች ጥሉ የጴንጤ ልጆችን እየጠሉ ማደግ አለባቸው ብዬ እላለሁ እያላችሁ ወታችሁ እንደዚህ የምትናገሩት በሙሉ ክሪሚናል ወንጀል እኮ ነው። ወንጀል ይሄ ሰውዬ ባለፈው ትናንትም እንደተናገርኩት ከትልቁ እጅግ ከምናከብረው ከአማራ ህዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህ ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። ብዙ የኦርቶዶክስ ቄሶች አሉ። ሁለተኛ ከዘረኝነቱ የተነሳ ለኦሮሞ ህዝብ ከፍተኛ ጥላቻ ያለው ሰው ነው። ይሄ ሰውዬ ሲናገር ሰምተነዋል። አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም። በምንም ሲያየው ጴንጤ ነው፣ ዘሩ ኦሮሞ ነው። አቅ አብይን ከስልጣን ለማውረድ ከፈለክ ሂድና ዲበኩሉ ቀሚሱን አውልቀህ ይህን ፂምህን ተላጭተው ሽፍታ ሆነ ወይ ደግሞ ሳታወልቀውም ፀጉርህን እንዳልክ ሄደ ገብተህ ኢትዮጵያ ሸለቆ ውስጥ በአባይ በረሃ ውስጥ መዋጋት ነው ከአብይ ጋር። ኦኬ መዋጋት ነው። ስትሄድ ግን ወደ ኢትዮጵያ ስትገባ ግን ያው ጦርነቱ ላይ ስለምትገባ ማለት ነው ለሬሳ መጠቅለያ አንሶላ ምናምን ነገር ገዝተህ ይዘህ ብትሄድ እኔ እመክርሃለሁ አስቀድሜ ማለት ነው። እንዳልኩ አንተ አሻንጉሊት ብለህ በምትላት በሱ ነው የሚያጫውተው አብይ። መከላከያ ሰራዊትንም ራሱ አይልክብህም፣ ድሮን ነው የሚልክብህ። ከዛ ከእሷ ጋር ትነጋገራለህ ማለት ነው፣ ከድሮኗ ጋር። እሷ በላይ አንተ በታች ሆነህ በመስቀል ገዝተህ ሳወርዳታለህ። ማይሰራ ኃጢአት እግዚአብሔር ይፍታ ብለህ እንደምትለው ልክ እንደዛ እስቲ ብለህ ድሮኗን ከአየር ላይ በመስቀል ሀማትበህ ስትጥላት እናያለን። ያኔ የአብይን መንግስት አንቆጣቁጠዋለን። እኔ ሌሎች ኦርቶዶክሳውያን ካህናት እንደነዚህ አይነት ሰዎች ቤተክርስቲያኒቱን በዚህ ያህል ልክ ሲያዋርዱ ሲያሰድቡ ምንም አይመስላችሁም? አትመክሩትም? ደግሞ የጴንጤ ልጆች ጨዋዮች ናቸው ይላል። አንተ አለ አይደል እንደታረደ በግ ስታንቋር የምታድረው? ስንታንቋር እኮ አልኩ። የታረደ በግ የታረደ ከብት ነፍሱ እስከሚወጣ ድረስ የሚጮኸው አይነት ጩኸት ማለት ነው።
በጨዋይነት ብለህ ካልክ ከተማ የሰውን ጆሮ ሊበጥስ በሚችል ማይክራፎን ጮህብን የምታሩት እናንተ አይደላችሁ እንዴ? እናንተ እንደዛ ስለጮኻችሁ ከኦርቶዶክሳውያን ልጆቻችን አናስተምርማል አላልንም፣ አንልምም። እግዚአብሔርን የምንፈራንን ህዝባችን ነው ቤተሰቦቻችን ናቸው ብለን የምናውቀው። የታመመ አይተኛ የወለደች አተኛ። በማይክራፎን ስጮህ አይደል የምታድሩት? እናንተ እንኳን ጮሃይ እንኳን አልተባላችሁም። የእግዚአብሔር ህዝብ ያለ ማይክራፎን ስለተናገረ ጴንጤ ጮሃይ ነው ጮህታም ትውልድ እንዳይበዛ ምናምን ነገር ብለሃል። በእርግጥ አንድ ጠንቋይ ስላለ ምንም የሚያመጣው ነገር የለም። ይሄ ጠንቋይ ነው። እውነቴን ነው የምላችሁ፣ ጠንቋይ ማለት ነው። አይመርኩክ እያለ ሲደግም የሚያድር መተተኛ ነው። እና ቪዲዮዎቹን ያው እያየን ነው። መጠጥ ቤቱ የሚዘጋው የመጠጥ ፋብሪካው ሊዘጋ ካስፈለገ ኦርቶዶክሳውያኑ መጠጥ ማቆም አለባቸው ተባለ። በራሳቸው በመምህር መስፍን ማለት ነው። መምህር መስፍን ይህንን ብለው አሉ። ፍርጥ አድርገው ተናገሩ። ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸው። ታዲያ አደገኛው ትውልድ ማን ነው? አደገኛው ትውልድ ማን ነው? ልጆቻችንን የሚበክለው ትውልድ ማን ነው? ይሄ ነው። አዲስ አበባ ላይ 22 ሺህ ሴተኛ አዳሪ ደግሞ አለ። ከ18 ሺህ በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። እና ታዲያ ምንድን ነው ዘፋኙ ማን ነው? በራሳቸው በኦርቶዶክሳውያን። መጠጥ ጠጪው ማን ነው? ኦርቶዶክሳውያኑ። ሴተኛ አዳሪው ከ22 ሺህ 18 ሺህ ኦርቶዶክሳዊ ነው ብለው ያሉት የራሳቸው የካህናቱ ናቸው። እንደው እንበል እንኳን ብለን ካል እኛ ነን ከዚህ ትውልድ ራሳችንን ልጆቻችንን መጠበቅ አለብን ብለን ካለን ከጴንጤ ምን ትጠብቃለህ? ልጅህን ከምን? እስኪ ምን ጫት ገራባ ተራ አታገኘን፣ መጠጥ ተራ አታገኘን፣ ሴተኛ አዳሪነት ተራ አታገኘንም። እግዚአብሔርን የማይፈሩ ያመኑትን አምላካቸውን እግዚአብሔርን የማያውቁ አንዳንድ ሰዎች ካልሆኑ በስተቀር ያው አዲስ አበባ ላይ 22 ሺህ ሴተኛ አዳሪ ደግሞ አለ። ከ18 ሺህ በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክኑ አላማየ ነው ኮንሰርት ምን ገባ እኛ አሁን ለምረፍ ላይ ምን መጣ እኛ ወደ ሰው ማይጉረት ብቻው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናቅናቁን ተናቅናቁን አለ። የተናቃችሁ እኛ አልናቃናችሁም። ሲጀምር ግን ተንቃችሁም ኮን የተናቃችሁት በምታረጉት ነገር ነው። በምታረጉት ነገር ከጴንጤ ጋር ግብ ግብ ይቅርባችሁ። እሺ ኦኬ። ደብተራው ዲበኩሉ 18 ሺህ ሴተኛ አዳሪ ያለበት ብለው ያሉት ካህኑ ናቸው። ይኸው ከእናንተ ትውልድ ነው እንደውም ጴንጤ መጠበቅ ያለበት። ልጆቻችንን መጠበቅ ካለብን 18 ሺህ ህዝብ ሴተኛ አዳሪ ከሆነበት ህዝብ ነው መጠበቅ ያለብን። ልጆቻችን እንደነሱ ሴተኛ አዳሪዎች እንዳይሆኑ ማለት ነው። እና ይህን የምንለው ጸጋ ይብዛላችሁ ወገኖች። መቀጠል ትችላላችሁ። ቴንኪው ብርኬ፣ መቀጠል ትችላላችሁ። ቤቱን ምራው በዛ። ቴንኪው ሰላም ብያለሁ። ሁላችሁንም ተባረክ። ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።
ከላይ ጀምሮ ከግርምሽ ጀምሮ ሰላም እያላችሁ የምታነሱት ሀሳብ ካለ ያው ለእናንተ እንስጣችሁ። ግርምሽ መጀመሪያ ሰላም ብለህ የምትለው ነገር ካለ በዛው ከዛ እንትን እንላለን። ተባረክ። እሺ ግርማ የለም ሰና ያለክ ብሩክዬ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። አለን አለን። ምን እንላለን እንግዲህ ያው እውነቱን ነው ኤርሚዬ። ትንሽ ይሄ መቃተት እንግዲህ በመንፈስ ቅዱስ ሲመጣ በጣም ብዙ ነገሮችን እየሰማን ነው የምንሄደው እና ቆሻሻና እንትን የሚጠላ ነገር የሚወድ ነገር በቃ ጠንቋይ ብቻ ነው። እኛ በደንብ እናውቃለን። ሀገራችን ሁላችንም እንግዲህ የዚህ ፓርት ስለሆንን ሀገራችን ስለሆነ እኛ ደግሞ ያገባናል እና ኪፕ ጎይን አወር ፕራይም ሚኒስተር ነው የምንለው። እኛ ደግሞ ምንም እኮ የሚመጣ ነገር አለ ወሬ ነው እንጂ ምንም። ኤኒዌይ እውነቱን ነው። ቅድም በላይነሽ አመዴን ሲጠራት ነበር ኤርሚዬ። በላይነሽ አመዴ ነው ስሟ ከላይ አይገቡም። ግን ያው የሆነ ፉክክርና የጦርነት መንፈስ ምናምን እኮ አይደለም። ግን በቃ መጥፎ ነገር የሚጠላው እሱ ነው። በዛ ላይ ደግሞ ይህን ጦጦ ጋር የነበሩት ጠንቋዮች እንዳለ ስለተደረመሱ እና የኔንም ሰፈር ጨምሮ ደግሞ ወደ 20 ምናምን የነበሩት እነዚህ ምድሩን ይዘውት የነበሩት የመጥቆራ ወንድሞች እንዳለ ስለተመቱ ኢየሱስ ይባረክ። በቃ ዘመናችን እንደዚህ እያለ ደግሞ ወንጌል ይቀጥላል። ገና እንበዛለን፣ ምድርን እንሞላታለን። እና እዚህ እንግሊዝ ሀገር ሆነው የተንጫጩት እንኳን ያው ተስፋ የቆረጡት ናቸው። እነዚህ በቤኔፊት የሚተዳደሩ ሰዎች እንደዛ ነው። ምንም ስራ ስለሌላቸው ያው ቲክቶክ ላይ ቁጭ ይሉና በ10 ብር ኮንትራት፣ 10 ብር ነው ኮንትራት እዚህ ሀገር እና ያጠገባቸው ስላለው በደንብ ስለማውቀው 10 ብር ነው ኮንትራት እና ስራ የሌላቸው ሰዎች 24 ሰዓት እንደዛ ነው እና ስትሮ በቃ የታወቀ ነገር ነው። ስራ ያላቸው ሰዎች ቸርች ነው የሚሄዱት። ቸርች ሄዳሉ፣ ሰንደይ አያሳልፉም። ከዛ በኋላ እግዚአብሔርን ያመሰግናሉ፣ ተሰብስበው ስለ ሰዎች ይማልዳሉ እንጂ እንትን አይሉም። እና ምንም አይደለም። በቃ ኤርሚዬ አግኝቶት ያመጣውን መረጃ በሙሉ ደግሞ ሰምተነዋል። ግን እግዚአብሔር ይባረክ። ጠፉ ሲሉ ይበዛሉ የሚባለው ነገር ደግሞ እውነት ሆኗል። እና ጌታ ዘመናችሁን ይባርክ። ደስ ብሎኛል እዚህ ገብቼ ከእናንተ ጋር አብሬ ደግሞ ወንጌል ስለምካፈል። ተባረኩልኝ። አሜን። ጌታ ዘመንን ይባርክ። ሰናይ ቤት አለክ? ወንድምነት አለው። ሰላም ብያችኋለሁ ሁላችሁንም። ወንድምነት ኤርሚሻዬ እንኳን ደህና ቆየኝ። አባቡ ብሩኬ ባባዬ and everyone እዚህ ያላችሁ ነው ሙዬ ሲየው እንግዲህ እንደሰኒ ወንድምነት ገርማችን ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። እሺ ተባረክ። ቤካዬ ኤፍቪ አለ አለ። ብሩኬ ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እሰማለሁ አለ። አዎ ትሰማለህ። ጌታ ዘመናችሁን ይባርክ። ኤርሚ እየተባረክ ያው እንግዲህ ያው መጥቆራ ነው የሚያስለፈልፋችሁና ያው አንዳንድ ጊዜ በጣም የሚያሳዝን ነው። አሁን ብሶባችኋል እኮ ማለት ፉክክር ይዘዋል። ያው እንግዲህ ከድሮ ጀምሮ ጴንጤን ይጠላሉ። ስለ ወንጌል ብዙ ጴንጤዎች ኢትዮጵያ ውስጥ በኦርቶዶክሳውያን ተገለዋል። ብዙዎቹ መከራ ደርሶባቸዋል ለብዙ ዓመታት። አሁን ደግሞ በይፋ በአደባባይ ይሄ ሰውዬ ያው ፋኖ ነው፣ ያው ታውቃላችሁ፣ በኩሉ ያው ፖለቲከኛ ነው። ያው እንግዲህ ኤርሚ ቅድም እንዳለው ጥላቻ ያለበት ሰው ነው። እኛ ደግሞ ጥላቻ የለብንም፣ ሁሉንም ሰው እንወዳለን። እንግዲህ በዚህን ይሄን ያህል ጥላቻ ውስጥ ገብቶ ልጆቻቸውን ከጴንጤዎች ጠብቆ ማለት እንደው የማያስኬድ ነገር እኮ ነው። መሬት ላይ ያለው እኮ ሌላ ነው። አሁን ቅድም እንደሰማችሁ 18,000 ሴተኛ አዳሪ ኦርቶዶክስ ናቸው። መጠጥ ቤት ሁሉ በቃ እንደተናገራ እንዳየነው እንደሰማነው ነውና እውነቱ እዚህ ጋር ነው። ኦርቶዶክስ የሚባልን መውደድ ድርጅቱን መውደድ በቃ ስላልበራላቸው ነው ማለት ስላልተገለጠላቸው ነውና ይቀጥሉ። ያው ሳውልም ጳውሎስ የተባለው ደማስቆ ላይ ደቀ መዛሙርቶቹን እያሳደደ ሐዋርያት ሥራ እንደምታውቁት ምዕራፍ 9 ላይ ጌታ ከሰማይ ሆኖ ሳውል ሳውል ስለምን ታሳድደኛለህ አለው። እኔ የሚያሳድድ አንተ ማን ነህ አለ። ሳውል
መለላ ወርቆ ከዛ እኔ የምታሳድድ እኔ ኢየሱስ ነኝ አለው እና ጴንጤዎቹን የሚያሳድድ የጌታ ደቀ መዛሙርቶች የጌታ ተከታይ ጴንጤዎቹን የሚያሳድድ ማን ያሳድዳል? ኢየሱስ ክርስቶስ ያሳድዳል። በቤታቸው ውስጥ ክርስቶስ ስለማይሰበከው አጋንንት ስለሚሰበከው መጥቆራዎች ስለሚያመልኩት ተደግሞባቸዋል። በነገራችን ላይ ህዝቡ ተደግሞባቸዋል። ወንድሞች እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳውሯል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳውሯልና ተደግሞባቸዋል። ከእጃችሁ እንዳይወጡ በቃ መሪዎቹ፣ ጳጳሶቹ፣ ደብተራዎቹ፣ ደጋሚዎቹ እነዚህ ምን አድርገዋል? እነዚህ ሁሉ አይነት ህዝቡ ላስጠንቅለዋል። ያው በግ እንደቀበራችሁ ታውቃላችሁ። በግ ቀብረዋል ሰዎቹ አቡነ ጳውሎስ እንዲሞት ብዙ ነገር አለና ከዛ እግዚአብሔር ህዝቦቻችን እንዲፈታ ቤተሰቦቻችን ከዛ እንዲፈቱ ወንጌል ይቀጥላል። ያው እርሚ ነብሩኬ ሌሎቻቸው ከመቀጠሉ ውጭ ሌላ አማራጭ የለም። ያው በመስረጃ ነው የምናወራው። እዚህ እንቀጥላለን። ውሸት ይጋለጣል። ወደ ወንጌል ሰዎች እንዲመጡ ነው። እኛ ኦርቶዶክስ ጥላቻ የለብንም። ውሸቱ ተጋልጦ እንደዚህ ውሸቱ ተጋልጦ ወደ ክርስቶስ እንዲመጡ ነው። ይህንን ነው የምለው። ተባረኩ። ጌታ ዘመናችሁን ይባርክ። ሁላችሁንም ሰላም ብያለሁ። ጨርሻለሁ። እሺ ተባረክ ኤፊ፣ ጌታ ይባርክ። እሙቲ የምትይው ነገር ካለ ሰላም ማለትም ትችላለች። እሺ ብሩኬ ኤርሜ ሁላችሁንም ሰላም ብያለሁ። ያው ሰምቻለሁ ኤርሜ የከፈተውን ቪዲዮ ሁሉንም የቀረስ ቢበኩሉንም የሚገርመው እኛ ይጠበቃል። በቃ ኖርማል ነው። ገርሞን አይደለም ያወራንበት ያለው እታቸው ነው። ቀሲስም ስላሉ በፌስ አካውንታቸው እየሰሙን ያሉት እኛ ተወደን የጀመርን ከመወደድ አይደለም የጀመርነው። ተወደን ደም ተከፍሎልን ክርስቶስ ህይወቱን ሰጥቶን ነው የቆምነው። በማንም እርዳታ አይደለም። ሶሪ አንድ ቅርታ ብሩኬ ስራ ቦታ ሆኜ ነው ስለ ጮህባችሁ ነው ሚውት ያደረኩትና ከፍቅር የጀመረ ህይወት ነው ያለን። ሃይማኖት አይደለም ያለን፣ እኛ እምነት ነው። እንግዲህ ቀሲስ እኛን የነካ እኛን የማረከ ይህ ፍቅር እንዲገባውት ለእርሶና ለጀሌዎቹ እንጸልያለን። እሱ መማረክ ይችላል። ጌታ እንዲረዳውት እንለምናለን ነው ምለው። የምንቀጥለው የሚያስቀጥለን ጌታ ስላለ ነው እና እግዚአብሔር በምድራችን ላይ ስለሚያደርገው መልካምና በጎም ነገር እግዚአብሔር ይባረክ። እርሶ እንደሚሉት አይደለም፣ ልማት ነው፣ ብልጽግና ነው፣ ከፍታ ነው እየሆነ ያለው የሚሆነው። ጌታ ደግሞ ይረዳናል። ተባረኩ። ኦኬ መቅዲ የምትይው ነገር ካለ ሰላም ማለት ትችላለች። እሺ ብሩኬ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ ወንጌል ይቀጥላል። ከመቀጠሉ ውጭ እኛ ሌላ አማራጭ የለንም። ከዚህ ላይ ግን የምናገረው ነገር ቢኖር ማለት ነው ሰዎች እኔ ማለት ነው ይሄ መጥቆራ የሚባለው መንፈሱ እንዴት እንደሆነ አውቃለሁ። ምክንያቱም ባደግኩት በኦርቶዶክስ ሃይማኖት ውስጥ ብዙ በተለያየ ሰዎች ላይ የዛር መንፈስ ያለባቸው ሰዎች ያጎራሉ እና ይነሳል የመጥቆራ መንፈስ። እኔ ይሄን አውቃለሁ 100% ማለት ነውና ግን እንደዚህ በፎቶ ያየሁት እዚህ ሚዲያ ላይ መጥቼ ነው ኤርሚ ቤት ነውና ይሄ ነው እንደ ብዬ ሁሉ ደንግጫለሁ የመጀመሪያ ሳይሆንና ኦርቶዶክስ ውስጥ ሆኖ ይሄን የማያውቅ ሰው የለም እንደው ከተወሰኑ ሰዎች ካልሆነ በስተቀር በእውነት እኔ አውቃለሁ እና በጣም እንትን ይላል። ክፉና ጨካኝ መንፈስ ነው የሚባል መንፈስ ነው። እንደውም ገብቷቸዋል። ያልካደመውን ሰው ውርንጭላ ብሎ የሚሳደብ ሰው ነው። ይሄ ደግሞ ያለው የት ነው? እዛው ራሳቸው ቤት። እኔ ባደኩበት ያው በእግዚአብሔር ፊት መሰክራለሁኝ መንፈሱ እዛ ቤት ይጮሃል አለ። በተለይ ደግሞ በቅዱስ ዮሐንስ የሚባለው ዘመን መለወጫ ላይ ይሄ መንፈስ ይነሳል። የት? እዛው ኦርቶዶክስ ቤት ዘመን መለወጫ በተባለበት ቤት ክርስቲያን ነኝ በተባለበት ቤት መስቀል ሰዓት በመስቀል በዓል ላይ መንፈሱ ይጮሃል። ደም ካልፈሰሰ ጥቁር ፍየል የሆነ ዳልቻ ፍየል ምናምን እያለ መንፈሱ ይጮሃል፣ ይፈልጋል። ያንን ካላቋደሱለት የሚጮህ መንፈስ ነው።
ይሄ ያለ ጉድ ከቤታችሁ አስቀምጣችሁ ግን ጴንጤውን እንደዚህ ነው። በእውነት ተው፣ ከእግዚአብሔር ጋር አትዋጉ እንዴ። ዛሬም እኔ በእውነት ካስፈለገ ማለት ነው ወንጌል ከሆነ ግዴታ ከሆነ በማስረጃ በድምጽ ሪከርድ ሁሉ ላመጣ እችላለሁ፣ ቀስ ብዬ እዛ ቤት እንደሚመለክ ማለት ነው። ጫት ይፈልጋል፣ በቅዱስ ዮሐንስ ደም ይፈልጋል፣ ይፈሰስለታል። ቆሎ ፋፎ በሩ ላይ ተረጭቶ ነው ተለምኖ ነው መንፈሱ ድቢያ የከበሮ ተመቶለት ነው የሚወጣው። ሐሙስና ሰኞ ቁጭ ብለው ያክብሩኝ ይካድሙኝ ይላል። ከዛ ሲለቅስ እኔ እዚህ አልቀመጥም ወሎ ጭስ ስላለ ወሎ ነው የሚመቸኝ ይላል። እኔ በህያው በእግዚአብሔር ፊት ነው የምነግራችሁ ያደግንበትን ጌታ መንጭቆ አውጥቶን የጌታ ሆነን እንጂ እናውቀዋለን። ተው፣ ከእግዚአብሔር ጋር አትዋጉ። አናውቀውም አትበሉ። ታውቁታላችሁ። እየካደምሽ እባብ ነው የሚልከው ካልታዘዙት ላይ። እኔ ያው እግዚአብሔር ምስክሬ ነው። እኔ ምስክራለሁ። ካልታዘዛችሁ ለዛ ለመንፈሱ ሲነሳ ቡና ካላፈላችሁ ካልካደማችሁ እባብ ይልክባችኋል። የሆነ ነገር ይልክባችኋል። ሴትዋ አልካድምም እቤቴ እንደሄ የለኝም ቆሎ የለኝም ካለሽ ካጎደለችበት አባብጦ ገደል ይሰዳል ይሄ መንፈስ። እኔ እውነቴን ነው የምነግራችሁ። የምታውቁ ሰዎች እውነትን ተናገሩ። እኔ አውቀዋለሁ። ከዛ ከቤቴ እኔ በጣም የማልታዘዝ ልጅ ነኝ። ቡና አፍሊ ሲባል ቡናውን ሲሸተው አሉ እንትን ስለማል እደፋ ነበር። ይችን ውርንጭላ አስወጡልኝ ተብሎ ወንዶች ይቆሉ ነበር ከቤት ውስጥ ወንዶች። እኔ አልታዘዝም ነበር። ጌታ ስለመረጠኝ ዛሬን ስላየልኝ መንፈሱን መካደም አልፈልግም ነበር። እናውቀዋለን። ሲያስገዛችሁ ሲያንበረክካችሁ ጌታ ነው ከባርነት መንጭቆ ከመንጋጋ ከውሬው የራሱ አደረገን። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። እኔ አመሰግናለሁ ጌታ እንዴት እንዳወጣኝ ስለማውቅ። እናንተ ምን ሆናችሁ ነው? ቅዳሜ ስታጎሩ አድራችሁ እሑድ እኮ ነው ቤተክርስቲያን። ኧረ እባካችሁ ተው እንጂ ከጴንጤ ጋር አትለካኩ። እሺ ጫማ ለጫማ ራሱ እንኳን አትቆሙም። እውነት ለመናገር በጽድቅ የሚቆም ማን ነው? ጴንጤ የሚያስተምር ጴንጤ፣ መጽሐፍ ቅዱስን ገልጦ ያስተማረን ጴንጤ፣ ኢየሱስን የሰበከ ጴንጤ ነው። ቢደክምም ይደክማል። አዎ ይዝላል። አዎ ግን አለው ምን ውስጡ ላይ የሚያቃስት መንፈስ ያለ ለምን ብሎ የሚጸጸት የሚያለቅስ እኔ አውቃለሁ። መጥቆራ የሚባል መንፈስ ኦርቶዶክስ ቤት ውስጥ እንዳለ እኔ በህያው እግዚአብሔር ፊት ካስፈለገ ጊዜ ይፈጅብኛል እንጂ ማስረጃ አመጣለሁ። እያመለካችሁ ደግሞ ጴንጤን አትለጠፉበት። አይመጥናችሁም ሲጀመር። ሀሳብሽን ጨርሰሽ ነው? ምናልባት ተቋርጦብሽ ከሆነ ብዬ ይቅርታ። በርጌ ሰው ሲመጣብኝ በር ልከፍት ወጥቼ ነው። እኔ ቢበቃኝ ችግር የለውም፣ ግን እውነታው ይሄ ነው። ጌታ ኢየሱስ ሲባርካችሁ ወንጌል ይቀጥላል። እነሱ ምንም እያሉም እኛ ወንጌል ይቀጥላል። እዛው እነሱ ጋር ያለውን ጉድ እናውቀዋለን። መርጌታዎቹ ምን እንደሚሰሩ እኔ አረቂ ብዬ ከልጅነቴ ጀምሮ እጄ ጌሾ እየወቀጠ አረቂ እያወጣሁ ነው ያደግኩት። ጣላ እየጠመኩ ነው ያደግኩት እየሸጥኩ። ማን ነው የሚጠጣው? ቄሶች፣ ዲያቆናት። ማን ነው ሰክሮ የሚወላገዱ? ማን ነው ቤተክርስቲያኑ የመቃብር ስፍራ ሳይቀር እንኳን ቁጭ ተብሎ ጽዬ የሚባል ማርያም የሚባል ጣላ የሚጠጣበት ሬሳ ላይ ቁጭ ብሎ ጴንጤ ያደርጋል እንዴ? አያደርግም። በቃ ከሰከስ ለማን ነው የምትካድመው? ሬሳ ላይ ቆመህ መጀመሪያ ካላችሁበት ውጡ። ለመክሰስ ለመሳደብ ውጡ። እስቲ አንድ ጴንጤ ይድከም ይልፈስፈሳ። ኦርቶዶክስ ቤት ሆኖ ነው የሚንዘላዘለው። ጴንጤ ቤት ሆኖ ይንዘላዘላል? ወጥቶ ነው ከደከመ። ምክንያቱም ቤቱ የተከበረ ነው። መንፈስ ቅዱስ አለበት። ጥያቄ ልጠይቅሽ። እሺ ጠይቀኝ ብሩክ። እሺ ቄሶቹ እንደዛ ማድረጋቸው ስህተት ነው ብለሽ ታምኛለሽ?
መንፈስ ቅዱስ ስለሌላቸው በሚሄዱበት መንገድ ትክክል ናቸው። ምክንያቱም ሰው ያለ እግዚአብሔር ምንም ማድረግ አይችልም ብዬ ነው የማስበው። ለምን ተወቅሻቸዋለሽ ታዲያ? አሁን ትልቁ መውቀስ ሳይሆን እኔ ከወቀስኩኝ እሺ ይቅርታ በርፊ ወይ ስሚኝ አንዴ ስሚኝ። ትልቁ ችግር ምንድነው? እኔ ያው ጠዋት ላይም የተወሰነ ሀሳብ አንስቻለሁ በዚህ ጉዳይ ላይ። ለምሳሌ ቄሶቹ ሰከሩ፣ ጠጡ፣ ምናምን ብለን እናነሳለን፣ ወይ ደግሞ እንደዛ አይነት ህይወት ውስጥ እናያቸዋለን። ምን ያርጉ ታዲያ እነዚህ ሰዎች? በጨለማ ያለ ሰው ህይወቱ ከዚህ የተለየ አይደለም። በቃ ህይወቱ ነው፣ ህይወታቸው ነው። እነሱ በመጠጣታቸው ልንገረም አይገባም። ዝሙት በማድረጋቸው አንገረምም። ምክንያቱስ ማንነታቸው ስለሆነ እኮ ነው። ከዛ ስፍራ እኛም ስላመለጥን፣ የእግዚአብሔር ጸጋ ስለረዳን፣ የእግዚአብሔር ጸጋ ስላቆመን ነው። ለምንድን ነው ይሄን የምለው? ለምሳሌ ቀሲስ ዲበኩሉ ተሳስተዋል ብሎ የሚያምን ሰው እስኪ አንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው አንድ ቁጥር ይጻፍ። አንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው ካለ አንድ ቁጥር ይጻፍ። ኬዲ እሺ፣ ሌላ እና ቅድም እነ ጸዲ ሲናገሩ የነበሩትን ትክክል አይደለም ብሎ የሚያምን ሰው አንድ ቁጥር ይጻፍ። እሺ፣ የሁላ ሰው ብዙ ሰው ነው። እሺ፣ ብዙ ሰው ነው። ተሳስተዋል ብላችሁ ታምናላችሁ። አሁን አንድ ቁጥር የጻፋችሁ ሰዎች ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? አሁን የጠየቅኩት ድጋሜ የጠየቅኩት አንድ ቁጥር የጻፋችሁትን ሰዎች ነው። ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? እሺ፣ አልዳኑም ኖ እያላችሁ። ታዲያ ያልዳነ ሰው ተሳሳተ እንዴት ይባላል? ሰው እንዴት ከአጋንንት መልካም ነገርን ይጠብቃል? ከአጋንንት ሰው መልካም ነገርን አይጠብቅም። እኛ መንግስት የለየን ሰዎች ነን እኮ። በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው ስህተት የሚሆነው። መጀመሪያ ስህተት የሚሆነው በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው። እኔ እንደውም ከጨለማው መንግስት መልካም ነገር ለክርስቲያኖች ከመጣ ያኔ ነው እንደውም መጠርጠር ያለብን፣ መደንገጥ ያለብን ያኔ እኮ ነው። እኚህ ሰው በጨለማ ያሉ ሰው ናቸው፣ በአጋንንት ስራት ስር ያሉ ናቸው። ታዲያ እንዴት መልካምን ነገር ሊናገሩ ይችላሉ? እንዴት በክርስቲያኑ ላይ ጥላቻን ላይናገሩ ይችላሉ? ምክንያቱም አንተ እኮ እያፈረስክ ያለው የጨለማ መንግስት እኮ ነው። እያፈረስክ ያለው ሰው ሰራሽ ትምህርት እኮ ነው። ምንድነው ታዲያ ሊሉ የሚችሉት? በቃ ያላቸውን ነው የሚሰጡ፣ ጥላቻ ማለት ነው። ለምን? ወደው አይደለም። እውነት ለመናገር ወደው አይደለም፣ ተፈጥሯቸው እኮ ነው አይደለም። ከተቀበሉት መንፈስ የተነሳ ነው። አንተ መልካም የሆንከው እኮ የአንተ አቅም በቃ ብርቱ ሆኖ ስለሆነ እኮ አይደለም። የአንተ አቅም ብርቱ ስለሆነ አይደለም። የተቀበልከው መንፈስ እያገዘ ስላለ ነው። እለት እያደሰክ ስላለ እኮ ነው። ዓለማዊ ምኞትን፣ ኃጢአትን እያስካደክ ያለ የእግዚአብሔር ጸጋ ስላለ ነው በአንተ ውስጥ። በአንተ የሚሰራ አምላክ አለ ማለት ነው። አየህ፣ መልካም ስትሆን፣ ሰዎችን ስትረዳ፣ መልካም ስትናገር ከአንተ አይደለም። እኚህ ሰውም ከራሳቸው አይደለም። በቃ በአጋንንት ፖሰስ የሚደረጉ ሰው ናቸው። ያሉበት ስፍራ ነው። በቃ ያሉበት ስፍራ በክርስቲያን ላይ እንደዚህ እንዲናገር ያደርጋቸዋል። ጳውሎስ እኮ ይሄን እኮ ነው በተደጋጋሚ የሚናገረው። እኔ ይላል ጳውሎስ ኢየሱስን አሳድድ ነበር ይላል። አለቀ በቃ። ለምንድን ነው ኢየሱስን ጳውሎስ ያሳድድ የነበረው? እንደውም እስጢፋኖስ ሲገደል እዛ ነበርኩ በቦታው ላይ ያለ ጳውሎስ። ለምን ለነበረበት ለይሁዲ እምነት በመቅናት ለእግዚአብሔር የቀና ስለመሰለው ካለበት ስፍራ ተነስቶ ክርስቲያኖችን ያሳድድ ነበር። ጳውሎስ ያሳደደ እንደነበር የገባው ሲበራለት ነው። በቃ ኢየሱስን ሲያገኝ ነው። ለካ እውነተኛ እውቀት ባህል ሆነ። እውቀት ተነስቼ ኢየሱስን አሳድደው ነበር አለ። ከዛ በየስፍራው ሲከሰስ ጳውሎስ ይናገር ነበር፣ እኔ ምን ላድርግ? እኔም እኮ እንደናንተ አሳዳጅ ነበርኩ። አሁንስ በቃ ጌታ እኮ ደርሶልኝ ነው። ደማስቆን ይተርካል ሁሌ። ኢየሱስን ፊት ለፊት ተገናኘሁት። በጣም የሚገርመኝን ቃል ይሄን ይናገራል። እንደውም ጳውሎስ በእኩለ ቀን ነበር ኢየሱስን የተገናኘውና
በእኩለ ቀን ያለውን የፀሐይ ብርሃን ታውቃላችሁ መቼ? ከፀሐዩ ብርሃን የሚበልጥ ብርሃን አበራ ይላል። ክብር ለኢየሱስ ይሁን። ያን ጌታ ከተገናኘ በኋላ ጳውሎስ ተቀየረ። እሱ ራሱ የሚሳደድ ሆነ። ከዛ በኋላ እሱ ራሱ የሚደበደብ፣ የሚታሰር፣ የሚንገላታ ግን ታስሮ ምን ይላል? ኢየሱስ ጌታ ነው። ያለህበት ስፍራ የሞት ስፍራ ነው። ከሞት አምልጥ። እያሳደድከኝ ያለህበት መንግስት የጨለማው መንግስት ስለሆነ ነው። አሁን ደብድበ እዚህ በፊልጵስዩስ ከተማ ጳውሎስና ሲላስ ታሰሩ። ደብድበዋቸውን ያሰሯቸው። ከዛ ምንድን ነው የሚለው ጳውሎስ? ደብድበው ያሰሯቸውን ሰዎች ኢየሱስ ሕይወት ነው፣ ኢየሱስ ጌታ ነው፣ አምልጡ ካላችሁበት ስፍራ። ይሄን ያደረጋችሁብን ካላችሁበት መንግስት የተነሳ ነው፣ ካላችሁበት ከጨለማው መንግስት የተነሳ ነው ብሎ ጳውሎስ ወንጌልን ይናገራል። እና ምን እያልኳችሁ መሰላችሁ? እኚህ ሰው ቢወዱን ነው እኔ ጥያቄ ማነሳው። እኔ ብሩክ የሚባል እንደው በጣም ልዩ ነው ምናምን ብለው ቢናገሩ ኩዌሽን አደርጋለሁ። ብሩክ ወንጌል መስራት አቁመሃል ማለት ነው። መናገር አቁመሃል ማለት ነው። የጨለማውን መንግስት ማፍረስ አቁመሃል ማለት ነው። ይህን ነው እኔ ጥያቄ ማደርገው። ያላቸውን ነው ሊሰጡን የሚችሉት። እኛ እንወዳቸዋለን እጅግ በጣም ምንም ክርስቲያኖችን ቢጠሉ እኛ እጅግ በጣም እንወዳቸዋለን። ምክንያቱስ ካሉበት ስፍራ የተነሳ ነው ይሄን የሚያደርጉት። ቢያሳድዱን፣ ቢገሉን፣ ቢያሳስሩን ካሉበት ስፍራ የተነሳ ነው። እንደዛም እያደረጉ ወንጌልን እንነግራቸዋለን። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ክርስቶስ ብቻ ነው። የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው። ከዚህ ጌታ ጋር ኪዳን ቢያደርጉ ካሉበት የጨለማ ሕይወት ያመልጣሉ። ካሉበት የሞት መንደር ያመልጣሉ። ያኔ ተቋርጬ ነበር አሉ አይደል? ያኔ ሰው ወደ ብርሃን ሲመጣ ምን ያደርጋል መሰላችሁ? ፋኖ፣ ሸኔ፣ ቄሮ፣ ብልጽግና ምናምን ማለቱን ያቆምና ስለ ሀገር ሰላም ይጸልያል። ወንድሞቼ ክርስቲያን ስለ ፋኖ ይጸልያል። ክርስቲያን ስለ ምንድነው? ስለ ኦነግ ሸኔ ይጸልያል። ክርስቲያን ስለ ህወሓት ይጸልያል፣ ስለ መንግስት ይጸልያል፣ ስለ ኢትዮጵያ ይጸልያል። ሀገራችን ሰላም እንድትሆን ትጥቅ ያሰሩ ሰዎች እኮ ወደው አይደሉም፣ ካሉበት ስፍራ የተነሳ ነው። ኢየሱስ ቢገባቸው ኑሮ እነዚህ ሰዎች ጫካ ለጫካ ይርመጠመጥም ነበር። እውነቴን ነው ብላችሁ ኢየሱስም ቢያገኝ ህይወቱ ቢቀየር ስለ እነዚህ ሰዎች እንጸልያለን። ጌታ እንዲደርስላቸው ወደ ህይወት እንዲመጡ ወንድሞቻችን በየጫካው እያለቁ እኮ ነው፣ በሞት መንደር ስላሉ። ጦርነት የአጋንንት ነው፣ ከእግዚአብሔር ዘንድ አይደለም። ጦርነት አይደለም፣ ከጌታ ዘንድማ ሲሆን ሰላም ነው። ለሚገሉ ሰዎችም ትጸልያለህ። በጨለማ ያለ ሰው ታውቀዋለህ። በቃ ፋኖ ምናምን ሲል ነው የምትሰማው። እግዚአብሔር እንዲደርስለት እንጸልያለን፣ እንደዚህ ሰው ማለት ነው። እግዚአብሔር እንዲያገኘው፣ የልቦቹ አይን እንዲበራ፣ የእግዚአብሔር መንፈስ እንዲነካው፣ ካለበት የሞት መንደር እንዲያመልጥ ሰው ቢጠሉን ምንም የሚገርም ነገር አይደለም ማለት አንደነቅም። በዚህ ክርስቲያን ሊደነቅ አይገባም አይደል? እኛ በዚህ አንደነቅም። እነ ጸዴ እንደዛ ስለተናገሩ አይከፋንም። ልጆቻችንን እንጠብቃለን አለች አይደል እንዴ? ልክ እኮ ናት። ታዲያ ከጴንጤ ልጆች ጋር ስታስተምር ልጆቻቸው በቃ መንፈሱ እየተገለጠ ይወድቃል በየቦታው እንዴ። የክርስቲያኑ ልጆች በእግዚአብሔር መንፈስ የሚመሩ ልጆች ናቸው። የእሷ ልጆች ደግሞ የተቀበለው የነታጡስና የናርሴማ መንፈስ ነው። እንዴት አብሮ ይስማማሉ? በኢየሱስ ስም ሲል በየቦታው ይወድቃል። ልጆቹ በየቦታው መንፈሱ ይወድቃል። ወዳ አይደለም እኮ ወዳ አይደለም። ልጆቻችንን እንጠብቅ ስትል ወዳ አይደለም። መንፈሱ በየቦታው እየወደቀ ተቸግራ ነው። ካለችበት ቦታ ተነስታ ነው ያን የምትናገረው። ቄሶቹ ቢጠጡ ቢዘሙቱ ብናይ ያሉበት ስፍራ ነው። የቁጣ ልጆች ሆነው መቼም ከእግዚአብሔር የሆነውን ነገር ሊያደርጉ አይችሉም። የቁጣ ልጅ የዚህ ዓለም ገዢ የሚያደርገውን ፍቃድ ነው የሚያደርገው። ይሄ ልንረዳ ይገባል ማለት ነው። ሊያስደነግጠን የአጋንንቱ አሰራር ሊያስደነግጠን፣ ወንጌላችንንም ሊያዘናጋ አይገባም። የምሬን ነው የምላችሁ። እነሱ ይስደቡን፣ እነሱ ያንቋሹን፣ እኛ ኢየሱስን እንነግራቸዋለን። አለቀ። እኛ እየነገርናቸው እናልፋለን። ወደ ህይወት እንዲመጡ እንዲድኑ
እንዲድኑ ይህን እናደርጋለን። ተባረኩ። በዚህ እሳቤ ልንቃኝ ይገባል። ክርስቲያኑ መደንገጥ የለብንም። ተመስገን መካነ ኢየሱስ መሰረተ ክርስቶስ ግብረ ሰዶም ናት አለ። ታዲያ እኔ ከተመስገን ምን ጠብቃለሁ? ከዚህ ውጭ ከሙት ምን ጠብቃለሁ? አይደለ? ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ሲል ያ ተከተለኝ ሲለው አይ ቆይ አባቴን ቀብሬ ልምጣ ሲል ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሚቀብሩትም ሙታን ናቸው፣ የሞተው ሙት ነው። ከሙት እኔ ምን ጠብቃለሁ? በውሸት ይከሳል ሙት። እኔ ተመስገን እንደዚህ ያለ ብዬ አይከፋኝም። ለምንድን ነው የሚከፋኝ? ክርስቲያንን በሐሰት ወነጀለ ብዬ አይከፋኝም። ያለበት ስፍራ ነው። ከሙት መንደር ሲወጣ ነው የሚያስተውለው። አሁን በጨለማ የታሰረ ሰው ነው። ከዚህ የተሻለ ሊናገር አይችልም አይደል? በክርስቲያን ላይ ከዚህ የተሻለ ሊናገር አይችልም። እኛም እንደዛ ስለነበር እኛም በዚህ ነገር የተያያዝን ስለነበር ማለት ነው። እና ከነሱ መልካም መጠበቃችን ነው ስህተት የሚሆነው። እሺ በቃ ክርስቲያኖች ማስተዋል ያለብን ከጨለማው መንግስት በቃ መልካም ነገር አንጠብቅ። ምንም ክፋት ይናገሩ፣ ክፋት ያድርጉብን፣ ኢየሱስን በፍቅር እየነገር እናልፋለን። እኛ የተጠራ ነው ለዚህ ነው። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። እሺ ሁሉም ክርስቲያን ይሄን ነገር ሊያስብ ይገባል። እንዳትደነግጡ። ከጨለማው ዓለም የሚመጣ የትኛውም ነገር ያስደነግጥ። አስቀይሜ ከሆነ ይቅርታ ጠይቃ ኖ አረ ልክ ነሽ። እሺ ልክ ነሽ። እንደዛ አስቀይመሽኛል ወይ ትክክል ያለው ነገር ተናግረሻል እያልኩ ሳይሆን በቃ ይሄ በደንብ ልንረዳው ያስፈልጋል ለማለት ነው። እሺ ከጨለማው ዓለም የሚመጣ ሙገሳ። እኔ አሁን አንድ ኦርቶዶክሳዊ መጥቶ ብሩክ አንተ ጀግና ነህ ቢለኝ፣ በጨለማ ያለ ሰው ማለት ነው፣ ወይ ደግሞ አንድ ሙስሊም መጥቶ አንተ ጀግና ነህ ቢለኝ እኔ ሊሞቀኝ ነው እንዴ? ከጨለማው ዓለም የሚመጣ ሙገሳ አያሞቀንም፣ ስድብም አያስደነግጠንም። ምክንያቱስ የብርሃን ልጆች ነን። እኔ ፓስተር ተባረክ ሲለኝ እኔ ደስ ይለኛል፣ በክርስቶስ ኢየሱስ ደም የተዋጀ ወንድሜ ስለሆነ ማለት ነው። ከጨለማው ዓለም የሚመጣ ግን ሽንገላም፣ ስድብም፣ ሙገሳም አይሞቀንም፣ አያስደነግጠንም። አይ በቃ እኛ ኢየሱስን እየተናገርን